ሰላም ሰላም ቅዱሳን የአባቴ ብሩካን በዓለም ዙሪያ ያላችሁ በአገር ውስጥም በአገር ውጭም ያላችሁ ሰላም ጸጋ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስም ይብዛላችሁ። እንዴት አላችሁልኝ? እኔ ሰላም ነኝ። የሰላም አምላክ ከእናንተ ጋርም ከእኔ ጋር የነበረ ለሱ ለዘላለም ክብር ይሁንለት። እግዚአብሔር የተባረከ ይሁን። ዛሬም ያው እግዚአብሔር ቃል አብረን እንካፈላለን። እግዚአብሔር ፊት በመሆን እግዚአብሔር በውስጤ የሞላውን የተናገረኝን ወደ እናንተ ይዤ ቀርባለሁ። ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው ሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17 ላይ ያለው እግዚአብሔር ቃል ነው። እሱ ላይ ቆመን እግዚአብሔርን ቃል አብረን እንካፈላለን። በጌታ በኢየሱስ ስም አነባለሁ። ሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 17። በነጋውም ናይል ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርትም ሕዝብም ከእርሱ ጋር አብሮ ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው አመጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙ የከተማ ሕዝብም ከእርሷ ጋር አብሮ ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝብን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያው ባለችው አገር ሁሉ ወጣ ይላል። ጌታ አባት አምላክ ሆይ የምትለን ያለ ስትናገር የሚሆንልህ እየተናገርከን እየመከርከን እነሆ ከቤት እግሮቻችን ሳይንሸራተቱ ከቤት ሳንታጣ ከሐሳብ ሳንጎድላለን። እነሆ ጌታ ሆይ ደግሞ ደክሞና ዝሎም ላሉት ሁሉ ተስፋ ቆርጦና አዝኖ በቁዘማና አንገት መድፋት ውስጥ ላሉ ሁሉ እንድትናገር በዚህ ቃል መውጣት እንዲሆንላቸው፣ ቀና ማለት እንዲሆንላቸው፣ መታሰብ እንዲሆንላቸው፣ የተቆረጠ ነገራቸው እንዲቀጥል ጌታ ሆይ ልባቸው ለወደቀባቸው፣ ላዘኑ፣ ለቆዘሙ፣ ግራ ለተጋቡና አንገት ለደፉ ሁሉ አንተ እንድትናገር ፈቃድ እንዲበራላቸው የፈቃድ እውነት ወደ እግዚአብሔር ወደ ድል ጎዳና እንዲያወጣቸው በኢየሱስ ስም እጸልያለሁ። ይሄን የማይወድ የጥፋት ልጅ ለዘላለም የተከለከለ ይሁን። ስለ መልካም ፈቃድ ተመስገን። እንወድሃለን ያው ጌታ በኢየሱስ ስም አሜን። እንግዲህ ዛሬ የምንካፈለው ያው የእግዚአብሔር ቃል ርዕሱ በዚህ ሐሳብ ላይ ቆመን የምንካፈለው ጌታ በችግራችሁ ወዳላችሁበት ይመጣል። ጌታ ባላችሁበት ወደ ችግራችሁ ይመጣል በሚል ርዕስ አብረን እንካፈላለን። እግዚአብሔር ለዘላለም የተባረከና የተመሰገነ ይሁን። እንግዲህ እዚህ ስፍራ ላይ እንደምንመለከተው ጌታ ኢየሱስ ክርስቶስ አንድ ሴት በናይል ከተማ ውስጥ ልጇ ሞቶባት አንድ ልጇ በሞት ተነጥቃ አዝና ቆዝማ አንገት ደፍታ ጥልቅ ሐዘን ውስጥ ሆና ኢየሱስ ክርስቶስ አያት። ባለበት ሆኖ እችን ሴት አያት፣ ተመለከታት። አዝናለች፣ ቆዝማለች፣ አንገት ደፍታለች፣ መራራ ሐዘን ውስጥ ገብታለች። ምክንያቱም ያላት አንድ ልጇ በሞት ተነጥቃለች። እቺ ሴት መበለት ናት፣ አንድ ልጅ አላት። ይሁን እንጂ ኢየሱስ ክርስቶስ ከናይል ወደምትባል ከተማ በማለዳ መጥቶ እችን ሴት አየ። ያለችበትን ሰቆቃ ያለችበት ሐዘንና ትካዜ ስላያት ኢየሱስ ክርስቶስ እቺ ሴት ስል ካለበት ወደ ናይል ከተማ መጣ። ወደ ናይል ከተማ በሚመጣበት ጊዜ ቀባሪዎቹ እየፈጠኑ እጅግ በመፍጠን ላይ ሆኖ የሞተባትን ልጅ ለመቅበር እየሮጡ ባሉበት ጊዜ ኢየሱስ ክርስቶስ ጋር በናይል በር ላይ ተገናኙ። ኢየሱስ ካለበት ቦታ ሲመጣ ቀባሪዎቹ ደግሞ እየፈጠኑ ልጇን ወደ ቀብር ሊያደርሱ እየፈጠኑ ባሉበት ጊዜ በር ላይ ተገናኙ። በናይል ከተማ በር ላይ በተገናኙ ጊዜ ኢየሱስ ክርስቶስ እችን ያዘነችውን የቆዘመችውን አንገት የደፋችው ጥልቅ ሐዘን ውስጥ ያለችው ልቧ የተሰበረውን ሴት አየ። ባያት ጊዜ
አዘነላትና አታልቅሺ አላት። አታልቅሺ ብሎ ዞር ብሎ ቃሬዛውን ነካ። የሞተውም ቀና ብሎ ተቀመጠ፣ ይናገርም ጀመረ። ወስዶም ሰጣት ይላል። ምናልባት እቺ ሴት ጌታ ኢየሱስ ሐዘናን ከማየቱ የተነሳ ጥልቅ ሐዘን ከመሆኑ የተነሳ አታልቅሺ ነው አላት። ዛሬ እያለቀሳችሁ ያላችሁ አላችሁ። ዛሬ አንገት ደፍታችሁ ያላችሁ አላችሁ። ግራ ተጋብታችሁ ያላችሁ፣ ተክዛችሁ ያላችሁ፣ የደም እንባ እያነባችሁ ያላችሁ፣ ልባችሁ የተሰበረባችሁ፣ በቅርብም ሆናችሁ በሩቅም ሆናችሁ በምድረ በዳ ውስጥ ሆናችሁ እያለቀሳችሁ ያላችሁ አላችሁ። ኢየሱስ ክርስቶስ አታልቅሱ ይላችኋል። ለቅሷችሁን ይካፈላል። ስለ እናንተ ኢየሱስ ግድ ይለዋል። ዛሬ ምስራች ነግራችኋለሁ። አንድ ጊዜ ሕዝበ እስራኤል እንደ አገር እጅግ ጎልያድ የሚባለው ሰው ተነስቶ እየተኩራራ እጅግ በመነሳትና ሕዝበ እስራኤልን በማስፈራራትና በማስደንገጥ ጠዋትና ማታ እየወጣ ይናገር ነበር። ማለዳ ይነሳና ሕዝቡ ወደ ስራቸው በሚሰማሩበት ጊዜ ከእናንተ መካከል እኔን የሚገጥመኝ ካለ እናንተ እኛን ካሸነፋችሁ እኛ ለእናንተ ባሪያ እንሆናለን፣ እናንተ እኛን ካሸነፋችሁ እኛ ለእናንተ ባሪያ እንሆናለን እያለ ሕዝበ እስራኤል ላይ እየወጣ እየተንጎራደደ ያወራ ነበር። ከዚህ የተነሳ ጠዋት ወደ ስራቸው ሲሄዱ ሕዝቡ እየተከዘ በሐሳብ እየተዋጠ ይውላል። ማታ ደግሞ ይወጣና ከእናንተ መካከል እኔን የሚገጥመኝ እያለ ያወራል። ከዚህ የተነሳ ሌሊት አይተኙም፣ ቀን ረፍት የላቸውም። ሕዝበ እስራኤል ጎልያድ እየተነሳ እየተኩራራ ያወራ ነበር። ሕዝበ እስራኤል ልባቸው ወደቀ፣ አዘኑ፣ ፈሩ፣ ደነገጡ። ከዚህ የተነሳ ንጉሡ ሳኦል አንድ ማስታወቂያ ማውጣት ጀመረ። እንዲህ የሚል ማስታወቂያ ነበር። ይሄንን ጎልያድ የሚባለው ያስደነገጠንን፣ አንገት ያስደፋንን፣ ያስፈራራንን፣ የሸበረንን፣ ሽብር ውስጥ የከተተንን የሚገጥም ካለ እርሱ የንጉሥ ልጅ ያገባል፣ ሁለተኛ ግብር አይከፍልም ማለት። ንጉሡ እንኳን ሳኦል ፈርቶ ደንግጦ ተሸብሮ ግራ ተጋብቶ አንገት ደፍቶ በፍርሃት ተውጦ ከንጉሥ ጀምሮ ዙፋኑ ላይ ቁጭ ብለው ፈርቶና ደንግጦ ሕዝበ እስራኤል ደግሞ ባሉበት እየፈሩ ደነገጡ። ከሚሰሙት የተነሳ ጎልያድ እየወጣ እየተናገረ ልባቸውን ይጥል ነበር። ከዚህ የተነሳ መጽሐፍ ቅዱሳችን ላይ እንደምንመለከተው ዳዊት ይላል፣ ዳዊት ከምድረ በዳ እንደመጣ ይነግረናል። በገበግረኝነት ስፍራ እንደመጣ ዳዊት መጥቶ ሕዝበ እስራኤል አንገት የደፋውን፣ የፈራውን፣ የደነገጠውን፣ የተርበተበተውን፣ ፍርሃትን ድንጋጤ ውስጥ የገባውን ሕዝብ አየ። እግዚአብሔር በግ በሚጠብቅበት ስፍራ ሆኖ ይሄንን በሰማ ጊዜ ዳዊት መጣ። ዳዊት በመጣ ጊዜ ወደ ንጉሡ ጋርዶች ወይም ደግሞ ወደ ሳኦል ጋርዶች ወታደሮች ቀርቦ ወደ ቤተ መንግሥት እየገባ ባለበት ጊዜ አንድ ነገር ሆነ። የዳዊትም አንደኛ ሳሙኤል ምዕራፍ 17 ቁጥር 31 እና 12 እንዲህ ይላል። ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት። ሳኦልም ወደ እርሱ አስጠራ። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ ስለ እርሱ የማንም ልብ አይውደቅ፣ የማንም ልብ አይደማ፣ የማንም ልብ በፍርሃት በድንጋጤ አይያዝ፣ የትንሹም የትልቁም የነገስታቱም የመኳንንቶቹም የራሱ የንጉሡ የሳኦል ልብ አይውደቅ። የማንም ልብ ስለ ጎልያድ ስለፎከረው ስለተነሳ ሕዝበ እስራኤልን ያስደነገጠው ስለ እርሱ የማንም ልብ ያውደቃል። እኔ ባሪያ እጄ እገጥማለሁ ስል እናገኛለን። አንደኛ ሳሙኤል ምዕራፍ 17 ቁጥር 31 እና 32 ላይ የዳዊት ቃል ተሰማ። ለደነገጠ፣ ለፈራ፣ አንገት ለደፋ፣ ግራ መጋባት ለገባ ሕዝብ ዳዊት መጣና የማንም ልብ ያውደቃል። የሚገርማችሁ ነገር ዳዊት ወደ ጎልያድን ለመዘረርና ጎልያድ ለሕዝበ እስራኤል እረፍት ለማምጣት በሚመጣበት ጊዜ አንድ ተግዳሮት ገጥሞት ነበር።
እንደ ሰው ብናስበው ዳዊትን ልብ የሚመታ ቃል አጋጠመው። ገና እየመጣ እያለ ወንድሙ ኤልያብ ዳዊትን እንዲህ አለ፣ የልብን ክፋት አውቃለሁ፣ የአባትን በጎች የት ጥለህ መጣ ስለውንም። ዳዊት ግን አልፎ ሄደ። ንግግሩ ያላስቆመ፣ ችግር ያላስቆመ፣ የሰው ተንኮል ያላስቆመ ዳዊት ዓላማ ነበረው። ወገኖቼ ሆይ እግዚአብሔርን ታምናችሁ በምድረ በዳ ነገሮች በክፉ ሰዎች እየተነደፋችሁ፣ በቃላት እየተጎዳችሁ፣ አንገት ደፍታችሁ ያላችሁ ነግራችኋለሁ፣ እግዚአብሔር ወገናችሁ ነው። አልፋችሁ ሂዱ። አልፋችሁ ስትሄዱ በአገልግሎታችሁ ብዙ ሰዎች በሰው ንግግር፣ በሰው ቃላት፣ በሰው ከሚነሳ ክፋትና ተንኮል የተነሳ ልባቸው ተሰብሮ አገልግሎታቸውን ያቆሙ ብዙዎች አሉ። ካሉበት መልካም ነገራቸው ላይ ጎሎ እግዚአብሔር በቅንነት የሚያገለግሉ ከእግዚአብሔር ቤት እንኳን ራቁ አይታጡም። ምክንያቱም የሰው አንደበት ይወጋል፣ የሰው አንደበት ይሰብራል። ዳዊት የሚሰብረው ነገር አገኘ በወንድሙ ከቤቱ። ምናልባት በእግዚአብሔር ቤት ውስጥ ሆናችሁ ልባችሁ የተሰበረ በሰው ቃላት፣ በሰው ንግግር፣ በሰው ክፋት፣ በሰው አመፅ ልባችሁ የተሰበረ ትኖሩ ይሁን። እነግራችኋለሁ፣ አታልቅሱ። ጌታ በዙራችሁ መጥቶ ነገራችሁን ያው ያደርገዋል። ርዕሴን አሁን እንደተናገርኩት ጌታ ባላችሁበት ወደ ችግራችሁ ይመጣል በሚል ርዕስ ነው እያካፈልኳችሁ ያለው። ምናልባት በዓለም ዙሪያ ያላችሁ፣ በአገር ውስጥም በአገር ውጭም ያላችሁ እናት አባቶች፣ ወንድሞች፣ እህቶች፣ ቅዱሳን አገልጋዮች በሰው ነገር ተይዛችሁም ልባችሁ የወደቀ አገልግሎታችሁን ከመንገዳችሁ የቆማችሁ መንገዳችሁ ላይ ቆማችሁ እያመነታችሁ ያላችሁ ነግራችኋለሁ፣ ጌታ ወዳላችሁበት ልረዳችሁ ይመጣል። በሰው ምክንያት ልባችሁ ተሰብሮ ይሁን፣ በማይመች ሁኔታ ውስጥ እያለፋችሁ ይሁን፣ ነግራችኋለሁ፣ መከራና ፈተና ልዩ ልዩ መልክ አለው። የዚች ሴትም የሚገርማችሁ ነገር ሕዝበ እስራኤልን ፈርቶ ነበር እንደ አገር። ያስደነግጣል። ጎልያድ ብዙ ወጣቶችን ገለዋል። ጎልያድ ሳኦል እንኳን ይህንን መስታወቂያ ግብር አይከፍልም። ይህንን ጎልያድ የሚገጥም እሱን የሚዘርር እሱን የሚጥልልን ካለ ግብር አይከፍልም። ደግሞም የንጉሥ ልጅ ያገባል ብሎ መስታወቂያ በወጣ ጊዜ እንኳን ብዙ ወጣቶች ይህንን ለመፋለም ወጥቶ በጎልያድ እጅ እንደጠፉ እናውቃለን። ይሁን እንጂ ግን የሚገርማችሁ ነገር ይሄን ብዬ በሚናገርበት ጊዜ ጎልያድ በብዙ ስላስደነገጣቸው ብዙ ወጣቶችን ብዙ ሕዝብን እየተፋለመ ተገዳደራቸው ልባቸውን አውርዶ ነበር እንደ አገር እስከ መንግስት ድረስ ከታላላቆች እስከ ትንሾች ድረስ። ለዚህ ነው ዳዊት አይቶ የማንም ልብ አይውደቅ። ልብ ከወደቀ ከባድ። ልባችሁ አይውደቅ፣ ልባችሁ አይዝልባችሁ፣ በሁኔታ አትቁም። ወገኖች ሆይ ከናንተ ጋር ያለው ከማንም ጋር ካለው ይበልጣል። ምክንያቱም እንግዲህ እዚህ ስፍራ ላይ እንደምንመለከተው ዳዊት የማንም ልብ አይውደቅ አለ። ለሕዝበ እስራኤል እረፍትን አመጣ። ምናልባት ቆማችሁ ያላችሁ እንደ ሰው በሁኔታዎቻችሁ ውስጥ በኑሯችሁ ውስጥ ቻሌንጅ የገጠማችሁና ልባችሁ ወደቀባችሁ። እቺ ሴትም አዘነች። ያሳዝናል። የሰው ወሬ ያሳዝናል። ሁኔታ ያሳዝናል። እንግዲህ እዚህ ክፍል ላይ ሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 17 ላይም ስንመለከተው እቺ ሴት አዘነች፣ ቆዘመች፣ ግራ ተጋባች፣ እጅግ የደም እንባ እያለቀሰች ልቧት ወርዶ ወድቆባት ጥልቅ ሐዘን ውስጥ ሆና መራራ ሐዘንና ለቅሶ ውስጥ ሆና እያለ ኢየሱስ አያት። ለዚች ሴት ሲባል ካለበት ወደ ናይል ከተማ መጣ። እንግዲህ በመጣ ጊዜ የሞተ ልጇ ሊቀብሩት እየሮጡ እያሉ ጌታ መጣ፣ እሷን አገኛት። የመጀመሪያ አያትና አዘንላት። አታልቅሽ ያላት። እያለቀሳችሁ ያላችሁ ኢየሱስ እንባችሁን ያብሳል። እጆቻችሁን ከልባችሁ ጋር ወደማይጥል ወደማይረሳ አምላካችሁ ወደ ጌታችሁ እጃችሁን አንሱ፣ ምርኳችሁን ያስመልሳል። እቺ ሴት ባያት ጊዜ አታልቅሽ ያላት፣ አዘንላት። አታልቅሽ አላት ይልና ዞር ብሎ ቀሬዛውን ነካ። ሬሳውን ተሸክሞ የነበሩትም ይሮጡ የነበሩ ቆሙ ይላል። ከዛም በኋላ ይላል እልሃለሁ አንተ ጎበዝ ተነሳ አለው። ወዲያውኑ ተነሳ ተቀመጠ ይላል። የሞተውም ቀና ብሎ ተቀመጠ፣ ይናገርም ጀመረ ይልና ለእናቱም ሰጣት ይላል። ከእጇ ያመለጣት ሞት የወሰደው ልጇን መልሶ በእጇ ሰጣት። በዚች ሴት ሕይወት ውስጥ የሚገርም ነገር
የመጀመሪያ የሆነ ሐዘን ወደ ደስታ ተቀየረ። ለቅሶ ወደ ዝማሬ ተቀየረ። ሞት በትንሣኤ ተሻረ። እዚች ሴት ቤት ውስጥ ትንሣኤ ሆነ። ወሬ ተቀየረ። ለቅሶ የተባለ ደም እንባ የሚያነቡት እያለቀሰች ያለችው እናት ጌታ ኢየሱስ መጣ። ለቅሷን ወደ ደስታ፣ ሐዘኗን ወደ ዝማሬ፣ ሞትን ወደ ትንሣኤ ቀየረ። ምስጋና ሆነ። እዚህ ስፍራ ላይ ስንመለከት እንግዲህ ይህን ያዩ ሁሉ ፈሩ፣ ደነገጡ ይልና ይህ ሕዝብ ሁሉ ያየ ሁሉ ፈራ፣ ደነገጠ ይልና እንዲህ ያሉላል፣ ታላቅ ነቢይ በእኛ መካከል ተነሳ፣ እግዚአብሔር ሕዝቡን ጎበኘ አሉ ይላል። እግዚአብሔር ሕዝቡን ጎበኘ። እግዚአብሔር ሕዝቡን አየ። ታላቅ ነቢይ፣ ከነቢያቱ ታላቅ ነቢይ ተነስቷል አሉ። ኢየሱስ ክርስቶስ መጣ። ሞትን ወደ ሕይወት ቀየረ። ትንሣኤ ሆነ። ሐዘን ወደ ደስታ፣ ለቅሶ ወደ ዝማሬ፣ ሞት ትንሣኤ መወራት ጀመረ። የሞተው ከእጇ ያመለጠ ልጇ ኢየሱስ በእጇ ሰጠ። ምናልባት በማያምኑ ሰዎች እየተገፋችሁ ያላችሁ ትኖሩ ይሁን። በሰው ሀገር ውስጥ ሆናችሁ በማይመች ሁኔታ ውስጥ ሆናችሁ ተገፍታችሁ ያላችሁ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠሉኝ ይወቁ፣ አይዟችሁ እኔ ዓለምን አሸንፌአለሁ። ሁሉን ያሸነፈ ኢየሱስ ወዳጃችሁ፣ የማይሰበር ምርኩዛችሁ፣ የማይደርቅ ምንጫችሁ፣ የቅርባችሁ፣ የማይለያችሁ፣ ስለ እናንተ ግድ የሚለው ኢየሱስ በነገራችሁ ውስጥ እልባት ሊሰጣችሁ ይመጣል። ጌታ ወዳላችሁበት ወደ ችግራችሁ ይመጣል። ወደ አለቀሳችሁበት፣ ወደ ቆዘማችሁበት፣ አንገት ወደ ደፋችሁበት ወደ ነገራችሁ ይመጣል። እቺ ሴትም አዝና ነበረ። ብዙ ሰዎች ከእሷ ጋር ነበሩ። ያመኑ ያላመኑ ነበሩ። እሷን ለማጽናናት ብዙ ሕዝብ ነበሩ። ከንፈር ከመምጠጥ ውጪ እልባት ሊሰጧት አልቻለም። ኢየሱስ ግን መጣ። የማይጥል ጌታ መጣ። ባለበት ሁኔታ ሆኖ የእሷን ችግር አየ፣ የእሷን ሰቆቃ አየ፣ የእሷን መከራ አየ። ኢየሱስ ነገራችሁ አይሰወርበትም። እያለቀሳችሁ ያላችሁ በቤታችሁ ውስጥ በጤናችሁ ጉዳይ፣ እንዲሁም ደግሞ በስራችሁ ጉዳይ፣ በአገልግሎታችሁ ጉዳይ፣ በሰው ልባችሁ ተሰብሮ አዘናችሁ ቆዝማችሁ ያላችሁ ኢየሱስ አዘናችሁን አይወድም። ወደ ነገራችሁ ይመጣል። ጌታ ሆይ እናመሰግናለን። አሁን አዝኖ ቆዝሞ ተስፋ ቆርጦ ግራ ተጋብቶ ላሉቱ አቤቱ ትደርስላቸው ዘንድ ቀና ታደርጋቸው ዘንድ እንባቸውን ታብስ ዘንድ አቤቱ እንደያው ቃል ደርሰህ ቀና ታደርጋቸው ዘንድ የሞተው ነገራቸውን ትንሣኤ እንዲያገኝ የሞተ ነገራቸው ያመለጣቸው ነገራቸው ዋይ ያሉበት ጉዳይ ባንተ እንድታይላቸው ነገራቸውን እንድትሰራ አንተ እንድትመጣ እኔ ለምናለሁ። ጌታ ሆይ እነሆ ሳሙኤል ጌታ ሆይ በዳዊት ዘመን ጌታ ሆይ አቤቱ ዳዊትን ለሕዝበ እስራኤል እንዳስነሳ ለአንዳንዶች ሰዋቶ ለሚያለቅሱ ግራ ተጋብቶ ለሚያነክሱ ከቤተሰቦቻቸው እልባት የሚሰጥ እንዲነሳ በትውልዳቸው መካከል እነሆ በእናቶች በአባቶች ቤት እነሆ ትውልድ እንዲነሳ እንደ ዳዊት እንዲነሳ ልባቸው አይውደቅ የሚል እንዲነሳ እኔ ጸልያለሁ። በደጃቸው በሕይወታቸው በኑሯቸው ኢየሱስ አንተ ደርሰ ቀና አድርጋቸው። የሞተ ነገራቸው ይነሳ። ትንሣኤ በደጃቸው በቤታቸው ይወራ። ስለሚሆን ሁሉ ክብር ላንተ ይሁን። ያው ጌታ ኢየሱስ ክርስቶስ ስም አሜን።